እርምጃችሁ ሐሳባችሁ የህይወት መንገዳችሁ እንደ እግዚአብሔር ፍቃድ እስከሆነ ድረስ ማዕበል አይመጣም አይባልም ሊመጣ ይችላል ከእግዚአብሔር ፍቃድ ጋር ተስማምታችሁ የተጓዛችሁ ሳለ ከሚመጣው ማዕበል የተነሳ መፍራትና መደንገጥ የለባችሁም እንደውም ማዕበሉን ማናገርን ያለባችሁ በቤትና በውጪ በአደባባይና በሚስጥር ህይወታችሁን እያወከ ያለ ከእግዚአብሔር ዘንድ ያልሆነ ማዕበል በጌታ በኢየሱስም እንደ ድንጋይ ዝም ይላል የተነሳብህ ማዕበል እያጠበቀ መሰረት ስር እየሰደደ እንዲሄድ የሚያደርግ እውነቴን ነው ገለባ እንዳለው ውስጥ መልእክት እንዳለ ፕሮግራም እንዳለ በእግዚአብሔር ቅባት እንደከበድክ እውነቴን ነው ታልፈዋለህ ይሄን ማዕበል አሁን ያለውን ተግዳሮት ታልፈዋለህ ወዳጆቼ ከእግዚአብሔር ጥሪና ዓላማ በሸሻችሁ ቁጥር የምትገቡት ወደ ሀብት ውስጥ ሳይሆን ወደ ማዕበል ውስጥ ነው የምትገቡት አሜሪካ የምትገቡት ወይ ደግሞ የሆነ ብልጽግና ውስጥ እንዳይመስላችሁ በረከታችሁ ስኬታችሁ ያለው እግዚአብሔር ለእናንተ ባየላችሁ ፕሮግራም ውስጥ ጥሪ ውስጥ ዓላማ ውስጥ ነው እንጂ ከዛ በራቃችሁ ቁጥር የምትገቡት ትዳር ውስጥ አይደለም ጉድጓድ ውስጥ ነው ከእግዚአብሔር ጥሪና ዓላማ ርቃችሁ የምትገቡበት ትዳር እሱ ህይወት አይደለም ቤት አይደለም ይሆንላችሁ መቃብር ነው የሆነው መጽሐፍን ሲናገር ጭቃ በማህተብ ሲረገጥ እንደሚለወጥ እንዲሁ ለውጣታለሁ ይላል ጭቃ በማህተብ ሲረገጥ እንደሚለወጥ እንዲሁ ለውጣታለሁ ማለት የማህተብ ቀለም በማህተብ ሲረገጥ ከቀለምነት ወደ ፊደልነት እንደሚቀየር ምን ማለት ነው ቀለሙን ልክ ማህተቡ እንዲያርጋችሁ ስትመቱት ቅድም ቀለም የነበረው አሁን ፊደል ይሆናል እውነቴ ነው መነግራችሁ በእናንተ ህይወት እያለፈ ያለው ማዕበል የምትነበቡ መጽሐፍ ነው ከውስጣችሁ የሚያወጣው ትምህርት ነው ከውስጣችሁ የሚያወጣው ምስክርነት ነው ከውስጣችሁ የሚያወጣው በአንዳንዶቻችሁ ላይ የጽናት መንፈስ የሚያጸና የዲተርሚኔሽን ስፒሪት አሁን እንደነገርኳችሁ በተሳሳቱ ሰዎች ምክንያት በሌሎች ሰዎች ስህተት ምክንያት ማዕበል የገጠማችሁ ሰዎች ጳውሎስ ያንን ማዕበል ያለፈው በተአምራት አይደለም በመጽናትና በመዋኘት እንደሆነ ከእግዚአብሔር ዘንድ አቅምና ጸጋን በመቀበል እንደሆነ ልክ እንደዚሁ አንዳንዶቻችሁ በሚቀጥሉት ወራቶች የደነገጣችሁበት ያስፈራችሁን ማዕበል አቋርጣችሁ ትሻገራላችሁ የሐዋርያት ሥራ መጽሐፍ እንደሚናገር ሁሉ በሰላም በደህና ደረሱ ተብሎ እንደተጻፈ እግዚአብሔር ወዳየላችሁ ወደ ነገራችሁ ወደ ሰማችሁት ወደዛ ወደ እረፍትና ወደ በረከታችሁ መሻገር ይሆንላችኋል አንድ ሰው ከእግዚአብሔር ዘንድ መልእክት እንዳለው አምኖ የመጣ ሰው ካለ ከእግዚአብሔር ዘንድ የመጣ ቃል ሳይሰራ እንደማይመለስ የሚያምን ሰው ካለ ሕዝቡ እስከሚያልፍ ድረስ ጠላቶቻቸው እንደ ድንጋይ ዝም አሉ ተብሎ እንደተጻፈ የረበሻችሁ ማዕበል ዛሬ ጸጥ ይላል በቤትና በውጪ በአደባባይና በሚስጥር ህይወታችሁን እያወከ ያለ ከእግዚአብሔር ዘንድ ያልሆነ ማዕበል በጌታ በኢየሱስም እንደ ድንጋይ ዝም ይላል አሜን የሚል ሰው ካለ ዛሬ አንድ ሰው መሻገር ይሆንለታል ማለፍ ይሆንለታል መድረስ ይሆንለታል ለኢየሱስ ክብር ምስጋና ይገባዋል በደንብ አድርጋችሁ ለጌታ ክብር አጨብጭቡ ሃሌሉያ ይሰማኛል ታቃላችሁ ይታየኛል ታቃላችሁ የትኛውንም ያህል ጠላት ሊያፋጭ ይችላል የትኛውንም ያህል ጠላት ማዕበል ሊያስነሳ ይችላል የማዕበሉ ጌታ የንፋሱ ጌታ ያውሎ ንፋሱ ጌታ ባህርን የሚከፍል ፍጥረትን የሚያዝ አምላክ ከኔ ጋር ነው እሻገረዋለሁ የሚል ሰው ካለ አሜን ይባል እሻገረዋለሁ የሚል ሰው ካለ አሜን ይባል እሻገረዋለሁ የሚል ሰው ካለ አሜን ይባል አልፈዋለሁ የሚል ሰው ካለ አሜን ይባል ይሄን ጨለማ ታልፈዋለ ይሄን ችግር ታልፈዋለ ይሄን ተግዳሮት ታልፈዋለ ይሄን ፈተና ታልፈዋለ ይሄን ብቸኝነት ይሄን ማጣት ታልፈዋለ ለአንድ ሰው መልእክት እግዚአብሔር እንዳለው አምናለሁ እግዚአብሔር እንደዚህ ይልሃል ይሄንን መሰናክል አንድ በአንድ ታልፈዋለ አልፈ ለምስጋና ትቆማለ ኢየሱስ ጌታ አንዳንዶቻችሁ የመጣባችሁ የሰሞኑ ተግዳሮት እናንተን ለመቅጣት እናንተን ለመስበር እናንተን ለመቅበር አይደለም እናንተን ለማዞር ወደ ሐሳቡ ወደ ፕሮግራሙ ወደ ልጅነታችሁ ጥሪ እግዚአብሔር ወዳየላችሁ ዴስቲኒ እናንተን ለማዞር ነው ይሄ ማዕበል ስራውን ሲጨርስ አልፏችሁ ይሄዳል እናንተም ታልፉታላችሁ እግዚአብሔር ደግሞ ዛሬ የሚነግራችሁ ነገር ምንድነው እግዚአብሔር ወደ ዮናስ ማዕበል ያመጣው ሊቀጣው አይደለም ሊያዞረው ፈልጎ ነው ወዳጆቼ እንደ ክርስቲያን ዓላማችን መሆን ያለበት ኃጢአትን አለማድረግ ብቻ ሳይሆን እግዚአብሔርንም ማስደሰት ነው እግዚአብሔርንም መታዘዝ ነው እግዚአብሔር ከኃጢአት እንድትርቁ ብቻ አይደለም በፍቃዱ መካከል እንድትኖሩ ዓላማውን እንድትሰሩ ይፈልጋል
የእግዚአብሔር ዋንኛ ሐሳብ እሱ ነው። ኃጢአትን አለማድረጋችሁ ጥሩ ሆኖ እያለ ነገር ግን ኃጢአትን አለማድረግ ብቻውን ደግሞ በቂ አይደለም። እግዚአብሔር በምድር ላይ ኃጢአትን ሳታረጉ ብቻ ሳይሆን እንድትኖሩ የሚፈልገው በፍቃዱ መካከል እንድትኖሩ ዓላማውን እንድትፈጽሙ እሱን እንድትታዘዙ የእግዚአብሔር ቃል ይነግራቸዋል። መጽሐፍ ቅዱስ ሲነግረን ዮናስ ከእግዚአብሔር ፊት ሸሸ፣ ከእግዚአብሔር ፊት ሄደ ብሎ ይናገራል። ወዳጆቼ ከእግዚአብሔር ጥሪና ዓላማ በሸሻችሁ ቁጥር የምትገቡት ወደ ሀብት ውስጥ ሳይሆን ወደ ማዕበል ውስጥ ነው የምትገቡት። አሜሪካ የምትገቡት ወይ ደግሞ የሆነ ብልጽግና ውስጥ እንዳይመስላችሁ። በረከታችሁ ስኬታችሁ ያለው እግዚአብሔር ለእናንተ ባየላችሁ ፕሮግራም ውስጥ ጥሪ ውስጥ ዓላማ ውስጥ ነው እንጂ ከዛ በራቃችሁ ቁጥር የምትገቡት ትዳር ውስጥ አይደለም፣ ጉድጓድ ውስጥ ነው። ከእግዚአብሔር ጥሪና ዓላማ ርቃችሁ የምትገቡበት ትዳር እሱ ህይወት አይደለም፣ ቤት አይደለም ይሆንላችሁ፣ መቃብር ነው የሚሆነው። ሀብት አይደለም የሚሆነው፣ የህይወት ችግር የህይወት ሰቆቃ ነው የሚሆነው። ስለዚህ ህይወታችሁን አንድም በዋንኛነት ለኢየሱስ እንድትሰጡ፣ ሁለትም ደግሞ ጌታ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ከተቀበላችሁ በኋላ ኢየሱስን እንደ ግል አዳኛችሁ አድርጋችሁ መቀበላችሁ ብቻውን በቂ አይደለም። ህይወታችሁ ለኢየሱስ ብቻ ሳይሆን መስጠት ያለባችሁ፣ በሁለተኛ ደረጃ ህይወታችሁን ለእግዚአብሔር ዓላማ መስጠት አለባችሁ። የአገሬ ልጆች ዮናስ ከእግዚአብሔር ጥሪ ለመሸሽ የፈለገበት ዋንኛ ምክንያት ምንድነው ብላችሁ ከጠየቃችሁ ዮናስ የነነዌ ሰዎችን ስለማይፈልጋቸው ነው። የነነዌ ሰዎችን የማይፈልግበት ምክንያት የነነዌ ሰዎች ወዳጆቼ እስራኤላውያንን በዛ ዘመን ድል አድርገዋቸው ስለነበረ ወደነዛ ድል ወዳደረጓቸው ሰዎች ሄዶ ማገልገል አልፈልግም። አንድ እውነት ልነግራችሁ ፈልጋለሁ። እግዚአብሔር የሚፈልገውን ሁሉ ላትፈልጉ ትችላላችሁ፣ ነገር ግን ራሳችሁን በማዕበል ውስጥ ታገኙታላችሁ። ቢ ኬርፉል። ስለዚህ አሁን እግዚአብሔር አምላክ ወደማትፈልጉት የህይወት መንገድ እንድትሄዱ ሊያደርጋችሁ ይችላል። ምናልባት እንድታገለግሉ፣ እንድትሰሩ፣ እንድትሄዱ፣ እንድትራመዱ፣ እንድትኖሩ የሚፈልገው በማትፈልጉት አይነት ማህበረሰብ፣ በማትወዱት አይነት የሥራ አይነት ምናም በእነዚህ ጉዳዮች መካከል እንድትኖሩ ሊፈልግ ይችላል። እግዚአብሔር የሚፈልገውን ሁሉ አለመፈለግ ትችላላችሁ፣ ነገር ግን ራሳችሁን ማዕበል ውስጥ እንደምታገኙት ማወቅ አለባችሁ። ከእግዚአብሔር ጥሪና ዓላማ በመሸሻችሁ ምክንያት የመጣባችሁን ዓላማ ገስጻችሁ አታልፉትም። የእግዚአብሔርን ዓላማ ባለመታዘዛችሁ፣ እንደ እግዚአብሔር ፍቃድና ሐሳብ ባለመራመዳችሁ ምክንያት የገባችሁበትን የህይወት ችግርና ፈተና በልዩ ልዩ አማካሪ፣ በሳይካትሪስት፣ በሳይኮሎጂስት ልዩ ልዩ መጽሐፎችን ኢንተርኔትን ሰርች አድርጋችሁ አታመልጡትም። እግዚአብሔር አምላክ አሸዋ በፊቱ የተቆጠረ ከዋክብትን በስሙ የሚያውቅ ነው። አታመልጡትም። ስለ እግዚአብሔር በእናንተ የጀመረውን ፕሮግራም በሌላ ሰው አይጨርሰውም፣ በእናንተ ነው የሚጨርሰው። እሺ ብትል ብትታዘዝ የመከራው ወሬ ያጥርልሃል። እምቢ ካልክ ግን የባርነቱ ዘመን ነው የሚረዝምብህ። አንዴ ለፍየል አንዴ ለሊያ ስትገዛ የባርነቱ ዘመን ይረዝምብሃል። ብትታዘዝ ግን የመከራው ዘመን ያጥርልሃል። ስለዚህ ከእግዚአብሔር ዓላማ በመሸሽ ከእግዚአብሔር ፍቃድ በመውጣት ምክንያት የመጣብህን ማዕበል የምታልፈው ለእግዚአብሔር በመታዘዝ እሺ በማለት ከዓላማው ጋር በመስማማት ነው። የሚያምርብህ እግዚአብሔር ባየል ቦታ ነው። የሚያምርብህ ድል ያለው ክብር ያለው እግዚአብሔር ባየል ቦታ ነው። እውነቴን ነው የምነግራችሁ። ዛሬ እየከበዳችሁ የገፋችሁት ነገር ግን ክብር ያለበትና ሞገስ ያለበት የእግዚአብሔር እቅድ ተመልሶ በጌታ በኢየሱስ ስም የእናንተ መታወቂያ ይሆናል። አሁን ይህን ቃል እየተናገርኩ የእግዚአብሔር መንፈስ እንደዚህ ይናገረኛል። በህይወት ውስጥ ኪሳራ ማለት ምን ማለት እንደው ታውቃለህ? ያለ ቦታ መሆን ነው፣ ያለ ስፍራ መሆን ነው። እውነቴን አንዱ የኪሳራ አይነት ያለ ቦታ መሆን ነው። የእግዚአብሔር መንፈስ እንደዚህ ብለን ንገራቸው ይለኛል። በጣም ብዙ ሰዎች አላችሁ እግዚአብሔር ካየላችሁ ቦታ በተለያየ ምክንያት ገለል ብላችሁ ያላችሁ እግዚአብሔር እንደዚህ ይላችኋል፣ ዛሬ ወደዛ ወዳየሁላችሁ ቦታ እመልሳችኋለሁ፣ ወደ ትክክለኛው ቦታ እመልሳችኋለሁ። በደንብ አድርጋ ተጩህና አሜን በለኝ። ዋጋ ወደምታወጣበት፣ ክብር ወደምታይበት፣ ሞገስ ወደምታገኝበት፣ ፍሬ ወደምታገኝበት እግዚአብሔር ወዳየል ወደዛ ስፍራ ዛሬ ማታ መመለስ ይሆንልሃል። ማዕበሉ ይታለፋል ወዳጄ። ማዕበሉ ግን የሚታለፈው ከእግዚአብሔር ዓላማ ጋር በመስማማት ነው። ማዕበሉ የሚታለፈው ለእግዚአብሔር ጥሪ በመታዘዝ ነው። ማዕበሉ የሚታለፈው ከእግዚአብሔር ጋር በመስማማት ወደ እግዚአብሔር በመጠጋት ነው። በመሸሽ አይደለም። ይገርማል። በመሸሽ አይደለም። ትልልቅ አቅም ያላቸው ሰዎች በግብታዊነት እንዳይመስል ከእግዚአብሔር ጥሪና ዓላማ ለመሸሽ የሚፈልጉት ከእግዚአብሔር ጥሪና ዓላማ ለመሸሽ የሚፈልጉት ሌላ የማይፈልጉት ነገር ስላለ ነው።
እግዚአብሔር የሚፈልገው ነገር አለ በእነሱ እነሱ ደግሞ በተፈለጉበት ቦታ የማይፈልጉት ነገር አለ። ምቾት የነሳቸው ነገር አለ። አንዳንዶቻችሁ ከእግዚአብሔር ቤት የሸሻችሁት መጋፋት ሰልችቷችሁ ነው። ፖለቲካ ሰልችቷችሁ ነው። ትግሉ ሰልችቷችሁ ነው። ነገር ግን ይገርማል። ትግልም ቢኖር መጋፋትም ቢኖር ወጀብም ቢኖር ተግዳሮትም ቢኖር በታየል ቦታ እግዚአብሔር አንተን በፈለገው ቦታ ዋጋ ያለ ክብር ያለ ፍጻሜ ያለ ፍሬ ያለ እዛ ቦታ ላይ ነው። በጌታ በኢየሱስ ስም ነገ ሲነጋ የሚቀጥለው ወር ባልተጠበቀ መንገድ በትክክለኛው ስፍራ ላይ ተመልሰ ጠላቶች ያዩዋል። ጩና በደንብ አርጋ አሜን በል። ኢየሱስ ጌታ ነው። የአገሬ ልጆች ትንሽ እምነት በማዕበል ውስጥ ትደነግጣለች። ትልቅ እምነት ግን በማዕበል ውስጥ ይተኛል። በእግዚአብሔር ፍቃድ ውስጥ ሆናችሁ ወደ እናንተ የሚመጣውን ማዕበል በተመለከተ መፍራትና መደንገጥ የለባችሁ። ማዕበሉ ማናገርን ያለባችሁ እርምጃችሁ፣ ሐሳባችሁ፣ የህይወት መንገዳችሁ እንደ እግዚአብሔር ፍቃድ እስከሆነ ድረስ ማዕበል አይመጣም አይባልም። ሊመጣ ይችላል። ከእግዚአብሔር ፍቃድ ጋር ተስማምታችሁ የተጓዛችሁ ሳለ ከሚመጣው ማዕበል የተነሳ መፍራትና መደንገጥ የለባችሁም። እንደውም ማዕበሉን ማናገርን ያለባችሁ። ለምን? ክርስቲያን ከሆናችሁ ተራራውንና ማዕበሉን የማናገር ስልጣን አላችሁ። ነገር ግን ማዕበሉን ማናገር የሚችሉ ከማዕበሉ ጋር መነጋገር የሚችሉ በማዕበል ውስጥ መተኛት የሚችሉ ሰዎች ብቻ ናቸው። በማዕበል ውስጥ የምትተኛው ግዴለሽ ስለሆንክ አይደለም፣ ጌታ ስላለክ ነው። እምነት ስላለክ ነው። አዳኝ ስላለክ ነው። ከእግዚአብሔር ፍቃድ ጋር ተስማምተ እየሄድክ ባለህበት መንገድ ላይ ማዕበል ሊመጣ ይችላል። ተግዳሮት ሊመጣ ይችላል። ይሄን የመጣውን ተግዳሮትና ማዕበል የህይወት ፈተና ፈርተ ደንግጠ መሸሽ የለብህም። ለዚህ ነው ጌታ ኢየሱስ የገጠመውን ማዕበል በመታመንና በመገሰጽ ነው ያለፈው ያልኩ። ሰይጣን ማዕበል ይፈጥራል፣ እግዚአብሔር ደግሞ አእምሮን የሚያልፍ ሰላም ይፈጥራል። እንዴት ሰላማዊ እንደሆንክ አታውቅም፣ ግን ብቻ ሰላማዊ ነህ። እንዴት መልስ እንደሚመጣ አታውቅም፣ ግን ደግሞ መልስ እንደሚመጣ ታውቃለህ። ቤት አቅጣጫ እንደሚመጣ አታውቅም። ከእግዚአብሔር ፍቃድና ዓላማ ጋር እየተጓዝክ የሚመጣውን ማዕበል ስፍራ ለቀ አሳልፈዋለሁ ልትል አይገባም። እሱ ነው ስፍራ የሚለቀው፣ አንተ ስፍራ አትለቅም። የእግዚአብሔር ቃል እንደሚናገር ህዝቡ እስከሚያልፍ ድረስ ጠላቶቻቸውን እንደ ድንጋይ ዝም አደረገላቸው ተብሎ እንደተጻፈ እነግርሃለሁ። እግዚአብሔር ወዳየልህ ወደዛ ዴስቲኒ እስክታልፍ ድረስ አንደበቱን አንተ ላይ የሚያላቅቅ እግዚአብሔር እንደ ድንጋይ ዝም ያደርገዋል። አታልፍም የሚልህ እንደ ድንጋይ ዝም ይላል። ትዋረዳለህ የሚልህ እንደ ድንጋይ ዝም ይላል። አንተ ለቀቅ አድርግና ረገጥ አድርግና አሜን በል። ዛሬ ማታ ከእግዚአብሔር ዘንድ አንድ ተግሳጽ፣ አንድ ግሳጼ በማዕበሉ ላይ ይነሳል። ጸጥ ረጭ ይላል የሚል ሰው ካለ አሜን ይበለኝ። ኢየሱስም በመካከላቸው አልፎ ሄደ ተብሎ እንደተጻፈ ሊገሉት ፈልገው ነበረ፣ ነገር ግን አልፎ ሄደ ተብሎ እንደተጻፈ ዛሬ እነግርሃለሁ። ብዙ ነገር እንድትሆን የሚፈልግ ሰው ሊኖር ይችላል። አይናቸው እያየ አልፈ መሄድ ይሆንልሃል። ማዕበሉን ታልፈዋለህ ብዬ ስልህ ከእግዚአብሔር ዓላማ ጋር ባለመስማማት ምክንያት የመጣብን ማዕበል በመመለስና በመታዘዝ እንደ እግዚአብሔር ፍቃድ እየተጓዝክ የመጣብን ማዕበል ደግሞ ገስጸው እግዚአብሔር ላይ ባለ እምነት ተደግፈ እቺ ማነች በውዷ ላይ እንደተደገፈች ኢየሱስ ጌታ ነው። ያለመናወጥ ልክ መርዶክዮስ እንደተቀመጠ አንድ መንፈስ ያለው ታውቃላችሁ። ከዚህ ቃል በኋላ በብዙዎቻችሁ ላይ የሚሆነው መንፈስ ምንድነው ታውቃላችሁ? whatever it comes ምንም ነገር ይምጣ የማይናወጥ መንፈስ በጌታ በኢየሱስ ስም ያገኛል። አንተ አሜን በል በደንብ አድርገህ። ስፍራህን እንዳትለቅ የሚያደርግ መንፈስ፣ የማይናወጥ መንፈስ፣ በገዢዎች ፊት የማይናወጥ፣ በአለቆች ፊት የማይናወጥ አንተ አሜን በል። ሚስማር በተመታ ቁጥር እንደሚጠብቅ የተነሳብህ ማዕበል እያጠበቀ መሰረት ስር እየሰደደ እንዲሄድ የሚያደርግ እውነቴን ነው። ገለባ እንዳለው ውስጥ መልእክት እንዳለ ፕሮግራም እንዳለ በእግዚአብሔር ቅባት እንደከበድክ እውነቴን ነው። ታልፈዋለህ ይሄን ማዕበል። አሁን ያለውን ተግዳሮት ታልፈዋለህ። እንደዚህ ነው የሚሆነው። እንዴት ብለህ ካልከኝ ሰው መኪና ሲነዳ ከፊት ለፊቱ ያለውን ተራራ በተጠጋው ቁጥር ተራራው እየቀነሰ እንደሚመጣ በሄደ ቁጥር ወደ ኋላው እንደሚሆን እኔ በእግዚአብሔር መንፈስ ሆኜ እነግርሃለሁ። ዛሬ ከፊት ለፊት ትልቅ መስሎ የታየ ነገር ካለፍከው በኋላ ከኋላ ይሆናል። ወደፊት ትሄዳለህ፣ ከኋላ ይሆናል። አሁን ከፊት የቆመ ከኋላ ይሆናል። ዛሬ ያስጨነቀ ነገር እንደ ገለባ ይበተናል።
ጸልይላችሁ ብሎኛል ጌታ። ትንቢት ተናገር ብሎኛል ጌታ። ጌታ ትንቢት ተናገር ብሎኛል። ታልፈዋለህ። ይሄንን መከራ፣ ይሄን ችግር፣ ይሄን ማዕበል ታልፈዋለህ። ከእግዚአብሔር ዘንድ ቃል ይወጣል። ያናደደህ ነገር በጠቅላላ እሺ፣ እንዴት እንደምታልፈው ልንገራ። እሺ በለኝ። ከዚህ በፊት ተናግሬ አውቃለሁ። ከረጅም ዓመት በፊት የእስራኤል ሰዎች በኤርትራ ባህር ሲሻገሩ ይገርማል። እግሮቻቸው የረገጠው መሬት 00 ነው። 00 ኪሎ ሜትር ማንም ሄዶ የማያውቅበት መሬት ነው። ያ መሬት ለመጀመሪያ ጊዜ ነው ውሃው የተገለጠለት። ለመጀመሪያ ጊዜ ነው የሰው እግር የረገጠው። የመጀመሪያ ጊዜ ነው። ከዚህ በፊት ማንም ረግጦት አያውቅም። ፈርዖን ረግጦት አያውቅም። ትሻገረዋለህ ብዬ ስልህ ከዚህ በፊት ማንም ባላለፈው መንገድ ታልፈዋለህ። በጌታ በኢየሱስም ታልፈዋለህ። ከዚህ በፊት ዘሮች ሄደው በማያውቁበት መንገድ ትሄዳለህ። በኢየሱስም ትሄዳለህ። ደግሞ አንድ መልእክት አለኝ። አሚን ካልክ እጅን ከፍ አድርገህ ላንተ በተከፈተው በር ጠላቶች አይሻገሩ። አሚን። ላንተ በተከፈተው በር ጠላቶች አይሻገሩ። ትሻገራለህ። ከዛ በኋላ ይዘጋል። የተከተለ ፈረስና ፈረሰኛ በውሃ ይሰጥራል። ኢየሱስ ጌታ። አሜን። ወቅ እንደ ተደገፈ ሚተኛ ሰው ካየህ ያ ሰውዬ ጴንጤ ነው። በማዕበል ውስጥ ሚተኛ ሰው ካየህ ያ ሰውዬ ጴንጤ ነው። አዋጅ ወጥቶበት ሚተኛ ካየህ ያ ሰውዬ ጴንጤ ነው። ጠላቶች ተነስተውበት ሚተኛ ካየህ ያ ሰው ጴንጤ ነው። አንተ ማዕበል ተነስቶበት ሚተኛ ካለ ያ ሰውዬ ጴንጤ ነው። ሌላ ሰው ሊሆን አይችልም። ለምሳሌ በማዕበል ውስጥ መተኛት የሚችል ጴንጤ ብቻ። ስማ፣ ዳዊት ከቤተ መንግስቱ ወጥቶ ካልጋ ወርዶ ድንጋይ ተንተርሶ ተኝቷል። እንቅልፍ አልጋ ላይ አይደለም ያለው፣ ጌታ ጋር እና እምልህ ነገር እንደዚህ ነው። እውነቴን ነው። እንቅልፍ የነሳ ያሰጋ፣ እንዴት ሆናለሁ፣ እንዴት አልፈዋለሁ ያልከው ነገር፣ ጨንቆኛል፣ ረዳት የለኝም ያልከው ነገር ይገርማል። ያለ ረዳት፣ ያለ አጋሽ፣ ያለ አይሶባ፣ ያለ ሰው፣ ያለ ጓደኛ ታልፈዋለህ። የሚቀጥለው ወር፣ የሚቀጥለው ዓመት ለምስክርነት ትቆማለህ። ታልፈዋለህ። ይሄንን ማዕበል ትገስጸዋል። ሂድ ኢየሱስ ዝም በል፣ ጸጥ በል። እንዴት ሰላማዊ እንደሆንክ አታውቅም፣ ግን ሰላማዊ ነህ። መልሱ ከየት እንደሚመጣ አታውቅም፣ ግን መልሱ እንደሚመጣ ታውቃለህ ወዳጅ። እና አንተ ተራራ ለመሆኑ በልጄ ፊት ምንድነው ደላላ ሜዳ ትሆናለህ እንዳለው ጌታ ምስክሬን። መጽሐፍ ሲናገር ጭቃ በማህተብ ሲረገጥ እንደሚለወጥ እንዲሁ ለውጣታለሁ ይላል። ጭቃ በማህተብ ሲረገጥ እንደሚለወጥ እንዲሁ ለውጣታለሁ ማለት የማህተብ ቀለም በማህተብ ሲረገጥ ከቀለምነት ወደ ፊደልነት እንደሚቀየር ምን ማለት ነው? ቀለሙን ልክ ማህተቡ እንዲያርጋችሁ ስትመቱት ቅድም ቀለም የነበረው አሁን ፊደል ይሆናል። እውነቴ ነው የምነግራችሁ። በእናንተ ህይወት እያለፈ ያለው ማዕበል የምትነበቡ መጽሐፍ ነው ከውስጣችሁ የሚያወጣው፣ ትምህርት ነው ከውስጣችሁ የሚያወጣው፣ ምስክርነት ነው ከውስጣችሁ የሚያወጣው። ስፍራችሁን አትለቁም።